በአረብ ሀገራት ውስጥ የምትገኘው ባህልና ዓላማዎች መገናኛ ላይ የምትገኘው ኳታር ዛሬ ላይ ከበረሃማ ምድር ተነስታ የዘመናዊነት የሀብትና የቴክኖሎጂ ግዙፍ ተምሳሌት ሆና ብቅ ብላለች። ይህች ትንሽ ሀገር በአጭር ታሪኳ ያስመዘገበችው ግዙፍ እድገትና ለውጥ እንደ አንድ አስደናቂ ተአምር ይወሰዳል። ይህ ፈጣን እድገት የጀመረው ገና ከጥንታዊቷ የጎሳ ማህበረሰብ ጀምሮ እስከ ዓለም አቀፍ ፖለቲካዊ፣ ኢኮኖሚያዊ እድገት የተለወጠበት አስደናቂ ለውጥ ነው። ከበረሃማ ምድር ተነስቶ ሰማይ ጠቀስ ህንፃዎች፣ የቅንጦት መኪናዎችና የዓለም መሪዎች የሚገናኙባት ከተማ መሆን የኳታር የላቀ ምኞትና የውጤታማነት አቅም ያሳያል። ነገር ግን በዚህ የብልጽግና የፈጣን እድገት ተረት ውስጥ ኳታርን ልዩ ከሚያደርጓትና አንዳንዴም ግራ ከሚያጋቡ ገጽታዎች አንዱ የህዝቧ ነገር ነው። ይህ በዓለም ላይ ካሉ ሀገራት የተለየ ሁኔታ የሚያደርገው ምንድነው ካላችሁን፣ መልሱም ግልጽና አስገራሚ ነው። በኳታር ከሚኖሩት ህዝቦች ውስጥ የወንዶች ቁጥር በሚያስደንቅ ሁኔታ ይበልጣል። የኳታር ህዝብ ወደ 3 ሚሊዮን የሚጠጋ ህዝብ ያላት ሲሆን በእድገቱ አንጻር ግን ትንሽ የሚባል ህዝብ ያላት ሲሆን ከ3 ሚሊዮን ህዝቧ 76% ወንዶች ሲሆኑ ቀሪዎቹ 34% ደግሞ ሴቶች ናቸው። ይህም ለየት ከሚያደርጓት መካከል አንደኛው ነው። በቢሊዮን የሚቆጠሩ ዶላር የሚያወጡ ግዙፍ የግንባታ ፕሮጀክቶች የሀገሪቱን ኢኮኖሚ የሚያንቀሳቅሱ የነዳጅና የጋዝ ኢንዱስትሪዎች እና አጠቃላይ የልማት ጥድፊያ በርካታ ሚሊዮን የሚቆጠሩ ወንዶች ሰራተኞችን ስቧል። ይህም በኳታር ከሚኖሩት ነዋሪዎች ውስጥ የወንዶች ድርሻ በከፍተኛ ደረጃ እንዲጨምር አድርጓል። ይህ ሁኔታ የኳታር ማህበራዊ ህይወት፣ የቤተሰብ አወቃቀርና የዕለት ተዕለት እንቅስቃሴዎች ላይ ከፍተኛ ተጽዕኖ ከማሳደሩም በላይ የሀገሪቱን ልዩና ትኩረት የሚስብ ህዝብ ገጽታ ፈጥሯል። ኳታር የዘመናዊነትን ከፍታ የምትረግጠውና ወደፊት የምትራመደው በቴክኖሎጂ ባለው ከፍተኛ ስልታዊ መዋዕለ ንዋይ ላይ ነው። ይህ የቴክኖሎጂ ጉዞ የሀገሪቱን ምኞት፣ የላቀ እይታና ዓለምን የመቀበል ፍላጎትን ያንጸባርቃል። ኳታር ራሷን እንደ ክልላዊ የቴክኖሎጂና የፈጠራ ማዕከል የመሰረተች ሀገር ናት። ሉሳኤል ከተማን የመሳሰሉ የስማርት ሲቲ ጽንሰ ሀሳቦች የህዝብ አገልግሎቶችን ለማሻሻል፣ የኃይል ፍጆታን ለመቆጣጠር፣ የዜጎችን ህይወት ለማቅለል የላቀ ቴክኖሎጂን ይጠቀማሉ። ከአረንጓዴ ቦታዎች እስከ ሰማይ ጠቀስ ህንፃዎች ድረስ የቴክኖሎጂ ከተማዋን ዘላቂነት ያጎለብታል። ከመሬት በታች የሚጓዘው የዶሃ ሜትሮ አውቶሜትድ ትራፊክ አስተዳደር ስርዓቶች፣ የርቀት መቆጣጠሪያ ማዕከላት፣ የህዝብ ደህንነት ቴክኖሎጂና ከፍተኛ ፍጥነት ያለው የኢንተርኔት ሽፋን የሀገሪቱን የዕለት ተዕለት ህይወት አካል ሆነዋል። የ22ቱ የዓለም ዋንጫን በማስተናገድ ያሳየችው የቴክኖሎጂ ብቃት፣ የኤአይ አጠቃቀም፣ የቪዲዮ ትንታኔና የላቀ አደረጃጀት የሀገሪቱን የፈጠራ የአመቻችነት አቅም ማሳያ ነበር። ይህ ሁሉ የዲጂታል ትራንስፎርሜሽን ጥረት ኳታርን ወደፊት በሚመራው ቴክኖሎጂ ዓለም ውስጥ ግንባር ቀደም አድርጓታል። የኳታር ዘመናዊነትና የባህል ውህደት ተምሳሌት ከሆኑት ነገሮች መካከል አንዱ እጅግ አስደናቂና አርኪቴክቸራል ድንቅ ስራ የሆኑ የህንፃ ግንባታዎቿ ናቸው። የዶሃ ሰማይ ጠቀስ ህንፃዎች በዘመናዊነት ተሞልተው ሲያንጸባርቁ እያንዳንዱ ህንፃ የራሱን ታሪክ ይናገራል። ኢስላሚክ አርት ሙዚየም በዓለም ታዋቂ የሥነ ህንፃ ባለሙያ አይኤምፒ የተሰራ ሲሆን የባህረ ሰላጤውን ባህልና እስላማዊ ጥበብን ውበት በዘመናዊ አቀራረብ ያሳየናል። የጃኖቫል ንድፍ የሆነው የኳታር ብሔራዊ ሙዚየም ደግሞ የአሸዋ ክምርን የሚያስታውስ ተረት የሚመስል ንድፍ ውበት አለው። እነዚያም ሆነ ሌሎች በርካታ ህንፃዎች የጥንታዊውን የአረብና የእስላማዊ ተጽዕኖ ከዘመናዊ ጽንሰ ሐሳቦች ጋር በማዋሃድ የኳታርን ምኞት፣ የላቀ ንድፍ ችሎታና የባህል ማንነቷን ያንጸባርቃሉ። የባህል መንደሮችና የዘመናዊ ቤቶች ውህደት የከተማን ገጽታ ያበለጽጋል። ይህም የሀገሪቱን ማንነት በግልጽ ያሳየናል። ይህ ሁሉ የልማትና የዘመናዊነት አቅም የመነጨው ከኳታር ተፈጥሯዊ ሀብት ነው። በተለይ የፈሳሽ ተፈጥሮ ጋዝ ክምችት በዓለም ላይ ካሉ ከፍተኛ ክምችቶች አንዱ ነው። ይህ ሀብት የሀገሪቱን ኢኮኖሚ በከፍተኛ ደረጃ አሳድጎታል። ይህ ሀብት ለኳታር ዜጎች ከፍተኛ የኑሮ ደረጃን ከማረጋገጥ አልፎ የዓለም ደረጃ ትምህርት ቤቶች፣ ሆስፒታሎች እንዲገነቡ እንዲሁም የህዝብ አገልግሎቶች ተደራሽና ጥራት እንዲኖራቸው አስችሏል። ለምሳሌ ያህል የትምህርት ከተማ ኤጁኬሽን ሲቲ እንደሚያሳየው ኳታር ለትምህርትና ምርምር ከፍተኛ ትኩረት ትሰጣለች። ከዚህም በተጨማሪ በኳታር ኢንቨስትመንት ባለስልጣን QIA በኩል በዓለም ዙሪያ ተጽዕኖ ፈጣሪ መዋለ ንዋይ እንዲፈስ አስችሏታል። ከዓለም ትላልቅ ከተሞች ሪል ስቴት እስከ ዓለም አቀፍ ኩባንያዎች አክሲዮኖች ድረስ የኳታር ኢንቨስትመንቶች በዓለም ኢኮኖሚ ውስጥ ትልቅ ሚና ይጫወታሉ። ይህ ሁሉ የሀገሪቱን ዓለም አቀፍ ተጽዕኖና የገንዘብ ብልጽግና የሚያሳይ ነው።
የኳታር ህዝብ ቁጥር ከ2.5 ሚሊዮን በላይ ቢሆንም ይህ ቁጥር ከሚታየው በላይ የተወሳሰበና ልዩ ነው። የኳታር ዜጎች ከጠቅላላው ህዝብ ውስጥ እጅግ አነስተኛ ድርሻ ይይዛሉ። ይህም ማለት ከ10 እስከ 15% የማይበልጥ ነው። ይህ ማለት አብዛኛው ህዝብ ማለትም ከ85% በላይ የሚሆነው ከውጭ ሀገር የመጣ ስደተኛ ሰራተኛ ነው። እናም ከእነዚህ ውስጥ አብዛኛው በተለይም በግንባታ፣ በደህንነት፣ በትራንስፖርትና በሌሎች የሰው ጉልበት በሚጠይቁ ዘርፎች በወንዶች የተዋቀረ ነው። ይህ የጾታዊ አለመመጣጠን በኳታር የዕለት ተዕለት ህይወት ውስጥ በግልጽ የሚታይና ማህበራዊ መስተጋብሮችን የሚቀርጽ ነው። በየቦታው የሚታዩት በሚሊዮን የሚቆጠሩ ወንድ ሰራተኞች ለሀገሪቱ ግዙፍ የልማት ፕሮጀክቶች፣ የመሰረተ ልማት ግንባታዎችና የስታዲየም ግንባታዎች ተሰማርተዋል። ይህ ከዜጎች ጋር ሲነጻጸር ለየት ያለ የህዝብ ብዛት ልዩነት ፈጥሯል። ይህ የህዝብ ስብጥር የኳታር ማህበረሰብ ልዩ ያደርገዋል። የዕለት ተዕለት እንቅስቃሴዎች፣ የመዝናኛ ምርጫዎች፣ አልፎ ተርፎም የቤተሰብ አወቃቀር ላይ ይህ ሁኔታ የራሱን አሻራ ጥሏል። የኳታር ዜጎች ደግሞ በበኩላቸው የሀገሪቱን አስተዳደር፣ ከፍተኛ የሙያ ዘርፎች፣ የባህል ተቋማት መምራት የራሳቸውን ወሳኝ ሚና ይጫወታሉ። በኳታር የሚኖሩ ስደተኛ ሰራተኞችም የተለያዩ ብሔረሰቦችና ባህሎች ተወካዮች ሲሆኑ የሀገሪቱ የባህል ልዩነት እንዲጎለብት አስተዋጽኦ እያደረጉ ነው። የኳታር ምግብ ባህል የባህረ ሰላጤውን የፋርስና የህንድ ምግብ አሰራሮችን ስልቶች የሚያሳይ የተዋሃደና የበለጸገ ገጽታ አለው። ሙክቡስ የተሰኘው በቅመም የበለጸገ ስጋ ሩዝ ዋና የሀገር በቀል ምግብ ሲሆን፣ ተሪድ የተባለው ዳቦ የሰጠመበት ስጋ፣ አትክልት እንዲሁም ሉኳይማት የተባለው ጣፋጭ የጥብስ ዳቦ ተወዳጅ ምግቦች ናቸው። በእነዚህ ምግቦች ውስጥ ጥቅም ላይ የሚውሉት መዓዛ ያላቸው ቅመሞች የባህረ ሰላጤው የባህል ምግቦችና አትክልቶች ለየት ያለ ጣዕም ይሰጧቸዋል። ከነዚህ በተጨማሪም በሀገሪቱ የሚኖሩት የተለያዩ ብሔረሰቦች ተጽዕኖ ስላላቸው ከህንድ፣ ከምስራቅ እስያ፣ አውሮፓ የመጡ ምግቦችን በየደረጃው ባሉ ምግብ ቤቶች ማግኘት ይቻላል። የሀገሪቱ የተረቀቀ የመስተንግዶ ባህል፣ የቡና አቀባበል ስነ ስርዓትና የተለያዩ የምግብ ፌስቲቫሎች የኳታርን ድብልቅ ገጽታ ያንጸባርቃሉ። የሀገሪቱ የሰሜን አፍሪካ እና የምስራቅ አፍሪካ ምግብ ባህሎችም ተጽዕኖ ይታይባቸዋል። የኳታር ታሪክ ወደ 18ኛው ክፍለ ዘመን ተመልሶ የእንቁ ዓሳ ማስገርና የባህል ንግድ ማዕከል በነበረበት ጊዜ ይወስደናል። የሼክ ጃሚን ቢን መሐመድ አልታኒ መሪነት ለሀገሪቱ አንድነትና ማንነት መፈጠር ጥልቅ አስተዋጽኦ አድርገዋል። የኦቶማን ኤምፓየርና የብሪታንያ ተጽዕኖ ጊዜያት ካለፉ በኋላ በ1971 ነጻነቷን በማወጅ የራሷን የልማት ጎዳና ጀመረች። የሀገሪቱ የነዳጅና በተለይም የተፈጥሮ ጋዝ ሀብት ግኝት የሀገሪቱን የልማት ፍጥነት በእጅጉ ከፍ አደረገው። ኳታር በአጭር ጊዜ ውስጥ ከበለጸጉና በዘመናዊነት ተጠቃሚ ከሆኑ ሀገራት አንዷ አድርጓታል። የሀገሪቱ ፈጣን እድገት፣ የዘመናዊ መሰረተ ልማት ግንባታዎች፣ ዓለም አቀፍ ተሳትፎዎችና የዲፕሎማሲ ጥረቶች ታሪኮችን አዲስ ምዕራፍ ከፍቷል። ኳታር ዛሬ የክልሉና የዓለም መድረክ ላይ የራሷን አሻራ እያስቀመጠች ትገኛለች። የባለሰላጤው ትብብር ምክር ቤት ጂሲሲ አባል በመሆንም ክልላዊ ሚናዋን ትጫወታለች። ኳታር የጥንታዊ ባህሏ ያከበረችና የጠበቀች የዘመናዊ ቴክኖሎጂ የላቀ ህንፃ ጥበብ እና ከፍተኛ የሀብት ባለቤት ሆናለች። በዓለም ላይ ካሉ ሀገራት በተለየ መልኩ የወንዶች የበላይነት ያለው የህዝብ ጥሯ የተለያየ ባህል ያላቸው ህዝቦች መስተጋብር የቅንጦት ህይወት ልዩ የሆነው የምግብ ባህሏ ትኩረት የሚስብ ታሪኳ ኳታርን በዘመናዊው ዓለም ውስጥ ልዩና ትኩረት የሚስብ ሀገር አድርጓታል። ይህች ሀገር የሀብቷ አቅም ተጠቅማ የባህል ማንነቷ ጠብቃ ወደፊትም ዓለም አቀፍ ሚናዋን እያሰፋች የምትጓዝበት ጉዞ ትኩረት የሚስብ ነው። ውድ ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ድጋፋችሁን አሳዩን። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።